ማስተማር ያለብኝ ነው የሚመስልሽ? አይ እኮ ያ እንዲሆን አልፈልግም እኮ አልኩሽ። እኔ እንዳንቺ አይደለም፣ ጎዳና ለጎዳና አልንከራተትም። አቅም ያለኝ ሰው ነኝ። ራሴን ማኖር እችላለሁ። ገባሽ አይደለ? ባይዘው እኔም ራሴን ማኖር ስለምችል ነው። ራሴን ማኖር ስለማችል ነው ጥገኛ ሆነሽ የምትለምኝ። እኔ ምን እቴን ቅቤ ያጠጣሽው የኔ ጀግና ሴት እግዚአብሔርን። አንቺ እንዳንቺማ ለማኝ ብትሆን ኖሮ እንኳን ምንድን ነው ራሷን ችላ መኖር የጀመረችው እኮ ዛሬ እንኳን 19 እድሜ ደርሳ ሳይሆን ያኔ ልጅነቷ ላይ ነበረ። ገባሽ አይደለ? ኮተታም እሷ ማለት ነው። ወንድ ቂጥ ነው ምንድነው ስርስሩን እየዞረች አይደለም እየኖረችው። ገባሽ አይደል? ራሷን ችላ ገባሽ አይደል? ሰርታ ለፍታ እየኖረች ነው። ገባሽ አይደል? ኮተታም ታሽቃብጫለሽ እንዴ አንቺ? ምን አይነት ሆናት በእናታችሁ? ወላ ራሷን ችላ እኮ ነው የምትኖረው ሴትዮ። ልንገርሽ ብዬ ነው። ገባሽ አይደለ? አንቺ ሄሚ እንኳን ከዚህ ቤት ብትወጣ ራሷን ችላ የራሷን ቤት አከራይታ መኖር ትችላለች። ኮታት ታሽቃብጫለሽ እንዴ አንቺ? እንዴ ባልሽ ነበረ እንዴ ቺታ አረገብሻለች ሄሚ? እውነት ሄሚ የቺታ አድርጉባት ይሆናል። ይሄ ሰውዬ እንኳን ግራ ገብቶ አንቺ እንኳን አሁን ሄሚ እንዳልሽው ማዋንቺ ከሷ አላረጋሽም አልወለድሽም። ኧረ ጉድ እንኳን ነው ዘንድሮ። አያቱ ብሩክ ሴቶችን ዝም ብለህ ታባላለህ። አንተ ነገር ቦጋለ። አንተ ነገርማ ከባድ ነው ዘንድሮ። ሰላም ውድና የተከበራችሁ ውድ የሜረት ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ባላችሁበት ቦታ ሰላማችሁ ይብዛ። ዛሬ ውሹሚት መታለች። ያቺ ውሹሚትን ለምን አመጣ? እንዴት እኔ እንኳን እርጉዝ ሆኜ ለሱ ብዬ ዝም ስላልኩ እንደ ድሮም እንኳን ዝም ማለት ነበረብኝ። ለምን አውርቼ ተናግሬ እንኳን ምንም የመጣ ነገር ምናምን የለም ምናምን ብላ ተናዳ በጣም እሳት ጎርሳ እሳት ለብሳ እንትን ታውቃላችሁ ምንድነው ይሄ ጫፍ የባዛ ባህር ዛፍ እየመሰላች ማታለች። ሶ ሄሚ ደግሞ እንታያል አንጀት አድርሽ ትላላችሁ። እቺ ልጅ እኔ እኮ በጣም ነው የሚገርመኝና የምር ምንድነው እኔ እኮ የሚገርመኝ ነገር ባልሽ አይደለ አስረግዞሻል። ልጁ ገና አልተወለደም። በጣም አይንሽን ፈጣጣ አድርገሽ ምናምን ማለት እኔ ልጁ ምንድነው ባለው የልጅ አባት ነው ምናምን የልጅ አባት ነው። እኔ የልጅ አባት ነው ብሎ እኮ ማሽ ፈለገች እሱ አንዱን አስረግዞ አንዱን ጥሎ እየሮጠ ነው። ስለዚህ ምን ይሄ ነው ምንሽ አንቺ ሴትዮ ምን ይሄ ነው? ገባሽ? ምንድነው ነው እንዴት ነው የሚያረጋችሁ? እኔ የሚገርመኝ ነገር እኮ ሄሚ ላይ መታችሁ አፉን የምትከፍቱት ሰዎች እኮ ነው የምር። ያው ሄሚ እንኳን አትናደድም እንኳን ተዋት እሺ፣ አትናደድም ብዙም መንገርሽ ብዬ ነው እሺ። እና አንቺ ከፈለሽ ብሩክን የፈለግሽበት ቦታ ላይ ልታገኝ ትችያለሽ። ሲል ደውለሽ አገኘ ፍቅረኛሽ አይደል እንዴ? ያኔ ዳቦ ስትሰጪ ሄሚን ምን ያገባት? ከሄሚ ጋር ተመካክረሽ አይደለም ዳቦሽን ለሱ የሰጠሽው አይደለ? ስለዚህ አሁን ለም ሄሚ ምንም አያገባትም። ብሩክን የፈለግሽበት ቦታ መጠየቅ ትችያለሽ። ምን ያገባት ሄሚን? ምን አይነት ሆናት በእናታችሁ? እኔ እኮ እንደ ትናንትናም እንደ ድሮም ዝም ማለት ነበረብኝ። እንደዛ እሱ ገና እንደ እሱ ሰላም ይሁን ብዬ ዝም ስላልኩ ሌላ ሴት ይዞ መጣ ምናምን ትያለሽ እንዴ? እሱ እኮ አስረገዘሽ እንጂ ሚስት አይደለሽም አንቺ እኮ ሴትዮ። ምን ይሄ ነው? ምን አገባሽ አንቺ? ሲጀመር የሱ ህይወት ነው ገባሽ? እና አታሽቃብጪ። በቃ ካልፈለገሽ ተይው። በቃ ህይወቱን እኔ አልፈልግም ካለ ይሄ ሰውዬ አልፈልግሽም በቃ። ያኔ ለምን ብለሽ ዳቦሽን ሰጥተሻል? ለምን ብለሽ ያኖረኛል ብለሽ ባለ ይሆነኛል ብለሽ ምንም ዳቦሽን የሰጠሽው እንግዲህ እንኳን ነው ዘንድሮ። ተይ ሴትዮ አይሆንሽም እሺ። ይሄ ሰውዬ አይሆንም እሺ። ይሄ ለትዳር ይቅርና ለአዳር እንኳን አይሆንም። ብሩኬ ፋክት እኮ ነው ይሄ ገባችሁ? ብሩክ ለትዳር አይሆንም ብላለች ሊንዳ ከዚህ በፊትና እና እሱ ለትዳር ይሆናል ብላችሁ ዳቦአችሁን ከፍታችሁ የሚሰጡ ሴቶች አይዟችሁ፣ አይዟችሁ። እንደ ሃይማኖት ታደሳ ቆፍጦን ብትሉ ጥሩ ነው። ዳቦአችሁን አትስጡ። ይሄ ሰውዬ ባልቶ ጥሎ እየጠፋ ነው። ስለዚህ ዳቦአችሁን ማሳት የለባችሁም ነው የምላችሁት። አይጠቅማችሁም ለማለት ያክል ነውና የኔ ውድ ሄሚዬ ዛሬ ስላየሽ ደስ ብሎኛል። ቀራሽ ብዬ ያዋስ እያሰብኩ ነበር። ቀራሽ ወይ ምንድነው ጠፋች ወይ ያልኩ ማለት እያሰብኩ ነበር። መታደሽ ደስ ብሎኛል። እና ደግሞ ዛሬ ቤኪ ቤት ላይ የተሰራ ቪዲዮ ለሱ አስተያየት ተሰጣችኋለሁ ውዶቼ። እግዚአብሔርን መጣውላችሁ ለሱ እግዚአብሔርን በጣም ነው የሚገርመኝ። ማሽካባት ከባድ ነው ለማንኛውም እና ውዶቼ
ብቻ በጣም ይገርማል። አሁን ላይ እየተካሄደ ያለው ነገር ምንድን ነው? እንደ እውነት እቺ ልጅ አስረግዟት ነው አሁን ብሩክ ለሷ እንኳን ማለት እሷ ዳቦ ባልቶ ነው እንደዚህ ሆነች ያለችው? የሆነ እውነትማ ኖሯት ነው እንደዚህ ሆነች ያለችው ልጅቷ ማለት ነውና ይገርማል። እንግዲህ ይሄ ነገር በጣም ነው የሚገርመውና እሱ ግን ምንም ነገር ለማስተካከል ሳይሆን ሌላ ሴት ማቀያየር ነው እየፈለገ ያለው። ይገርማል። እና ወንዶች ወዳችኋለሁ። መልካም ምሽት።